بابا ماليانا هنا ليش انت زعلانه يلا روح لا انت ما يزعل امس انت زعلت ما في زعلان الحين كيف اروح انت ما صرنا سكر انت ما في زعلان انا كيف يا خلاص ماني زعلانه قول والله አረብ ጋር ተግባብቶ ለመኖር ብልጥ መሆን አለብን የምላችሁ በምክንያት ነው። ያገሬ ልጆች አያችኋት አይደለ? መዳሟ ለባብሳ ጨርሳ ምናምን ስራ ልትሄድ መኪና ውስጥ ገባች ማለት ነው። ሰራተኛይቱ ግን ተከትላት ገባች፣ አለቀቀቻትም። የሆነ ጥያቄ ጠየቀቻት። ጥያቄን ሳትመልሽልኝ ነቅነቃቴ ማለችና የመኪናዋን በር አንቃ ያዘችባት። እባክሽን ልቀቂልኝ አና በሲርዳዋም ረፍዶብኛል ትላታለች። አረ በጭራሽ የጠየቅኩሽን እሺ በይና ተቀበይኝ፣ እንደዚያ ከሆነ ትሄጃለሽ ትላታለች። መዳሟም እንግዲህ ለመሄድ ስለፈለገች እሺ በቃ ችግር የለውም ትልና ሰራተኛይቱ መዳሟን አሳምና የምትፈልገው መልስ አገኘች ማለት ነው። በነገራችን ላይ የሌላ ሀገር ዜጎች የዚህን ነገር ጥቅም ስለሚያውቁት ሁሌም ቢሆን ተግባራዊ ያደርጉታል። ገባችሁ? እኛ ሀበሾች ግን ለማድረግ በጣም ይከብደናል፣ በጣም እንቸገራለን። ለምን ብትሉ ሽንፈት የሚባለውን ነገር መቀበል ስለማንወድ። በነገራችን ላይ ይሄ ሽንፈት አይደለም የሀገሬ ልጆች። ስለዚህ እባካችሁን ይልመድብን ነው ይልመድብን፣ እንጠቀምበታለን። ወላይ አረብ ቤት ውስጥ እስካለን ድረስ ይጠቅመናል ማለት ነው። ትናንትና አንድ ቪዲዮ አካፍያችሁ ነበርና በዛኛው ቻናሌ ይሄን ነገር አድርጉ ስላችሁ እንዴ ለሚመለከተንም ለማይመለከተንም ነገር ነው ወይ ብላችኋል። ሲጀመር እናንተን የማይመለከት ነገር ከሆነ ማስለመድም ማሳየትም የለባቸውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እስኪ ዛሬ በዚህ አጋጣሚ አንድ ጥያቄ ልመልስ። ምክንያቱም በዚህኛው በዛኛውም ቻናል በተደጋጋሚ የምትጠይቁኝ እህቶች አላችሁ ማለት ነው። እሱ ምንድነው መይሙና አሰላሙ አለይኩም ካልሽ በኋላ ክርስቲያን ወገኖቼ ሰላም ብያለሁ የምትዩ ለምንድን ነው? ቪዲዮን የሰራሽው ለነሱ ብቻ ነው ወይ? እነሱን ብቻ ነጥለሽ ለምንድን ነው ሰላም የምትሉ እህቶች አላችሁ ማለት ነው። ማለት እኔ እስከማውቀው ድረስ ያው ለአንድ ሙስሊም አሰላሙ አለይኩም ከማለት የበለጠ ሌላ ሰላምታ ያለ ስለማይመስለኝ ነው። ለሙስሊሞች አሰላሙ አለይኩም ብዬ ከጀመርኩኝ የምወዳቸው የማከብራቸው በጣም ጨዋ የክርስቲያን ልጆች ደግሞ የሚከታተሉ ስላሉ እነሱንም ደግሞ በሚያውቁት ሰላምታ ሰላም የማለት ግዴታ ስላለብኝ እንጂ እኔ ሌላ ነገር አስቤ አይደለም። ስለዚህ ለሙስሊሞችም ልክ ለክርስቲያኖች ሰላም ብያለሁ እንዳልሽ እኛንም ሰላም በይን ብላችሁ ከሆነ እሽላችኋለሁ፣ ችግር የለም። ለይቼ ክርስቲያኖች ሰላም፣ ሙስሊሞች ሰላም አሁን በጣም ትገርማላችሁ። እና የሀገሬ ልጆች እኔ ለነሱ ብቻ አይደለም ቪዲዮን የሰራሁት፣ ነገርኳችሁ አይደለ? ሰላም አለይኩም ብዬ የምጀምረው ለሙስሊሞች ነው፣ ሰላም ብያለሁ የምለው ደግሞ ለክርስቲያኖች እንጂ ሌላ ነገር የለው። እና ስለዚህ ትንሹንም ትልቁንም ነገር ለማጣመም እባካችሁን አትሞክሩ ማለት ነው የምፈልገው። ወደ መጣሁበት ቪዲዮ ልመለስ። የሀገሬ ልጆች ቀደም ሲል እንግዲህ የአንዲት መዳምና የአንዲት ሸቃላን ቪዲዮ ቀንጨብ አድርጌ አስደምጫቸዋለሁ ማለት ነው። በነገራችን ላይ ሸቃላ ከመዳሟ ጋር ማሻአላህ በጣም ጥሩ ግንኙነት ነው ያላቸው። ቲክቶክ ይሰራሉ፣ ቪዲዮ ይሰራሉ። ብቻ በብዙ ነገር ከመዳሟ ጋር ቅርብ ነች። መዳሟ ሰራተኛዋ ምን እንደምትፈልግ ጠንቅቃ ታውቃታለች። ከምትወዳቸው ነገራቶች ሁሉ ከቤት መውጣት በጣም ደስ ይላታል። ያኔ የተለያዩ ቦታ መሄድ ምናምን በጣም እንደሚያስደስታት መዳሟ በተደጋጋሚ ስትናገር ሰምቻታለሁ። ያ ማለት መዳሟ ለሰራተኛዋ ቦታ ቢኖራት ነው ሰራተኛዋ ምን እንደምትወድ ለይታ ያወቀችላት። ገብቷቸዋል። እና የሀገሬ ልጆች ዋናው የመጣሁበቱ መግቢያ ላይ ያያችሁት ቪዲዮ ምንድነው ክርክራችሁ ካላችሁ፣ ያልገባችሁ ካላችሁ ልንገራችሁ። ሰራተኛይቱ መዳሟ ስራ ልትሄድ ስትል ተከትላት ወጣችና የመኪናዋን በር ግጥም አድርጋ ያዘችባት። ልቀቂኝ ስራ ቦታ ልሄድ ነው ረፍዶብኛል ስትላት በጭራሽ የምጠይቅሽን ጥያቄ ካልመለስሽልኝ አትሄጃትም ትላታለች ማለት ነው። እሺ ችግርሽ ምንድነው ስትላት ለምንድነው ያኮረፍሽኝ? እኔ ዱባይ አልሐምዱሊላህ ጥሩ መዳም ሰጥቶኛል። ስለዚህ መዳሜ ጥሩ ሆነሽ እያለ አንቺ አኮረፈሽኝ እኔ መኖር አልችልም። ከዚህ ሀገር እኮ እኔ ፋሚሊ ማሊ ያሉት ከሀገሬ ናቸው። እዚህ ሀገር አንቺ እንደ እናቴ ባባ እንደ አባቴ ልጆችሽ እንደ እህትና እንደ ወንድሞቼ ካልሆናችሁኝ ማን አለኝ? ስለዚህ ለምንድነው ያኮረፍሽኝ? አንቺ አኮረፈሽኝ እኔ መኖር አልችልም ወይንም ደግሞ መታገስ አልችልም እና ለምን እንዳኮረፍሽኝ ንገረኝ። እንዲሁም ደግሞ አላኮረፍኩሽም ካላልሽኝ ስራ ቦታ እንድትሄጂ አልፈቅድልሽም ብላ በሯን ግጥም አድርጋ ያዘችባት። መዳሟ መልሷ ምን ነበረ?
እኔ አንቺን ያኮረፍኩሽ ትናንትና አንቺ ስላኮረፍሽ ነው ትላታለች። ሰራተኛይቱም እኔ በጭራሽ አንቺን አላኮርፍሽም ስትላት ያው ትንሽ አንገራገረቻት። በቃ ሀላስ አላኮርፍሽም ስትላት ጉሊ ወላህ ብላ ወላህ ስትላት ሄዳ ጉንጯን ስማ በሚገባ ማለት ያለባትን ነገር አውርታ ብቻ ይቅርታ ስላለቻት ወይኑ ደግሞ አላኮረፍኩሽም ስላለቻት ደስ ብሏት በደስታ ብዙ ነገር ብላታለች። እንዳልኳችሁም ባየተናነቃት ማለት ነው ሰራተኛቱ ያወራችው። እሱ ምንድነው ማን አለኝ አንቺ አኩረፈሽኝ ከዚህ ሀገር ማን ያለኝ እና ስለዚህ አታኩረፊ ብላ መዳሟን ተለማምጣ ይቅርታዋን ተቀብላ ሰላሟን አገኘች ማለት ነው። ትናንትና እኔ አንድ ቪዲዮ አካፍያችሁ ነበር። የኢንዶኔዥያና የፊሊፒን ሰራተኞች ምግብ እየበሉ በር ያያሉ። ከዚያ መዳሞቻችሁ ወይንም ከሰዎቹ የአንዱ ሰው ሲመጣ ሲያዩ ምግባቸውን ጥለው ብር ብለው ምንም እንዳልተፈጠረ ወደ ስራቸው ይገባሉ። እኛ ኢትዮጵያኖች ግን ስንበላም በግልጥ ነው፣ ስንሰራም በግልጥ ነው፣ ስልክም ስናወራ በግልጥ ነው። ከስራችን እንጂ ማስመሰል አንችልም። ግን እየተጎዳን ነው። እባካችሁን እወቁበት ብያችሁ ነበር። ገባችሁ? እሱ ምንድነው ለምሳሌ ብዙ ጥያቄ ጠየቃችሁኝ እህቶቼ፣ እሺ በሉ። እሺ ማለት አይጎዳም ብያችኋለሁ። ብሰሩትም ባሰሩትም የሆነ ነገር ስታዘዙ ኢንሻአላህ ኦኬ ብሏቸው። ፊሊፒንና ኢንዶኔዥያ የሚወደዱት በዚህ ነገራቸው ነው ስላችሁ ሜሙ እኛን የማይመለከት ስራ ስንታዘዝ እሺ ማለት አለብን ወይ ብላችኋል። እናንተን የማይመለከት ስራ ስትታዘዙ አይደለም እሺ ማለት ይቅርና ማስለመድም የለባችሁ። ምክንያቱም ግዴታችሁ አይደለም። ግን ግዴታችሁ የሆነ ነገር ስትታዘዙ ያን ስራ ለመስራት አሙን ባይኖራችሁም ጊዜ ባይኖራችሁም እንኳን ኢንሻአላህ ኦኬ ብላችሁ ሳሰሩ ስትቀሩ ምንም አይመስላችሁም። ነገር ግን እናንተ ስሜታዊ ሆናችሁ አልፈልግም አልሰራም ብላችሁ መልስ ሰጧችሁ ሌላ ነገር ውስጥ ልትገቡ ትችላላችሁ። እንዳልኳችሁ ፊሊፒን እና ኢንዶኔዥያ ሲታዘዙ አንችልም አይሉም። ገባችሁ? ኢንሻአላህ መዳም ነው የሚሉት። ግን ከመዳም በኋላ ከካሜራም ከምንም ጀርባ እንዴት እንደሚሆኑ እናውቃለን፣ ምን አይነት ስራ እንደሚሰሩ ማለት ነው። ግን በቃ ከነሱ ጋር ለማግባባት ከነሱ ፊት ሲሆኑ ያሽቆጠቁጣሉ። ምክንያቱም እንደሚጠቅማቸው ስላወቁ ተግባብተው እንዲኖሩ ስለረዳቸው እንጂ የማይመለከታችሁ ስራ ከሆነ አታስለምዱ ሲጀመርም ማለት ነው። የሀገሬ ልጆች ያልሆነ ወጣ ያለ ስራ ስታዘዙ አንሰራም በሉ እና በጥቅሉ ምን ልላችሁ ፈልጌ ነው፣ ትናንትና እንዳልኳችሁ እሺ ማለት ይቅርታ ማለት እንዲሁም ደግሞ ለትንሿም ለትልቋም ነገር ስትደረግላችሁ ሽኩራን ብትሉ ትጠቀምበታላችሁ እንጂ አትጎዱም። አይታችኋታል። መኪና ድረስ ሄዳ እኛሳ ከመዳሜ ጋር ከተቆራረፍኩኝ 1 ወር ሆነኝ፣ ከመዳሜ ጋር ከተቆራረፍኩኝ 2 ሳምንት ሆነኝ፣ ከመዳሜ ጋር ከተቆራረፍኩኝ 3 ቀን 4 ቀን ሆነኝ እኮ የምንል ልጆች አለን። በየኮመንት ስሩ አይደለም ለምን ማለት እኛ አሸንፈን ሄደን በቃ ማማ ሶሪ በቃ ምናምን ብንላት እኮ እሷ አታኮርፈንም፣ እምቢ አትልም። ወላሂ ይቅርታችን ትቀበላለች። ግን እኛ ኢትዮጵያኖች እንዳልኳቸው ግትሮች ነን። በቃ አይደል ይሄን ነገር ካልነ የተቸነፍነ ስለሚመስል ለምን እላታለሁ እንልና እኛ ምንልህ ውስጥ እንገባና በቃ በልበለው እንላለን፣ እንታያያለን ምናምን ነገር። እኔም በራሴ በፊት አድርገው ነበር። ሳምንት ሙሉ አኩርፋይ መዳሜ እኔ የሰራሁትን ምግብ ራሱ አትበላም ነበር። ወላሂ እውነቴን ነው የምላችሁ። አንዳንዴ ከውጭ ታመጣለች፣ አንዳንዴ ደግሞ ቀለል ያለ ወይም ደግሞ እሷን በይ ካላት አቅርብልኝ ማለቷን ትተውና እኔ የሰራሁትን ራሷ መታቀርባ ትበላ ነበር። ብዙ ነገር ማለት ነው፣ በጣም ብዙ ነገር አልፏል። እና የሀገሬ ልጆች ግትርነት አይጠቅምምና በቃ አይደል እኛ ልንሰራ ነው የመጣነ ሆዳችን እያረረ ብዙ ነገር ችለንም ቢሆን ፈገግ እያልን ለመስራት እንሞክር። ምክንያቱም ሳቅንም አኮረፍን ከዚያ ቤት እስካለን ድረስ ያን ስራ የመስራት ግዴታ አለብን። ስለዚህ ተጨናንቀን ተኮራርፈን ራሳችን ማስጨንቀን ለሰውም ደግሞ ሌላ ነገር ውስጥ እንዲያስቡ ከምናደርገው ፈገግ ብለን ያልፋል እያልን ለመስራት እንሞክር ነው የምለው። እና ከሌላ ዜጎች እንማር። ምን እንዳደረገች እቺ ልጅ አይታችኋታል። ሰላም እንትን ይቅርቴን ካልተቀበልሽ ወይንም አላኮረፍኩሽም ካላልሽ ስራ አትሄጂም ብላ ነው ፈጥራ ያዘቻት። ገባችሁ? ስታስቸግራት መዳሟም እሺ በቃ አላኮርፍሽም ብላ ስትላት በደስታ እሷም ዘላ አፋሰማት። ከዛ በኋላ ነው መዳሟ ወደ ስራ የሄደችው። እኛ ራሳችሁን ፈትሹ ሀገሬ ልጆች። ስራ ስለፈጋችሁ ብቻ አረቦች አይወዷችሁም። ዋናው ለሰው ልጅ አህላቅ ነውና አህላቃችን ማሳመር አለብን። ይቅርታ ማለት ደግሞ ማንንም አይጎዳምና ፈገግ ብለን ይሄን ክፉ ጊዜ ይሄን የሰው ቤት ኑሮ እናሳልፈው ነው የምለው። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑልኝ።